ሰላም ጤና ይስጥልኝ ተወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተከስቻለሁ። የፍቅር ታሪክ ነው የማቀርብላችሁ። አንድ ክፍል አንድን በዚህ መልኩ አቀርባለሁ። ኤታን እባላለሁ። የባህር ዳር ልጅ ነኝ። የአዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ ነኝ። አሁን ለሰመር ወደ ባህር ዳር መጥቻለሁ። በዛውም 2 ዓመት ሙሉ ያላየሁትን የሰፈሬ ልጅ ለማየት ማለት ነው። ቢኒያም ይባላል የሰፈሬ ልጅ ስሙ። ሰፈሬ ልጅ ነው። ሲበዛ እልከኛ እና ንግረኛ ልጅ ነው። አንድም ቀን የሰፈር ልጆች ጋር ተጣልቼ አላውቅም። እሱ ጋር ግን ሁሌም እንደተጣላን ነው። ወደ ዩኒቨርሲቲ ስገባ ግን ተለያየን። ሰመረ ሲመጣ ለ2 ዓመት አላገኘሁትም። የሚገርመው ግን ከእሱ ጋር ከተለያየ ቀን ጀምሮ ደስታ የሚባል ሸሸኝ። ማንም ወንድ ልጅ ደፍሮ ገላይ ላይ አይነካም። እሱ ጋር ግን ሁሌም እንላፋለን። የምር ጸብ እንጣላለን። በቃ በጣም ያስጠላኛል። ውጤት ሲመጣልኝ ከሱ መለየትን ሳስበው በጣም ደስ አለኝ። ግን ከሄድኩ በኋላ ሁሉም ነገር ተቀየረ። ጠረኑ ያፍቀኝ ጀመር። በቃ ናፍቆት እህልን ከለከለኝ። ጓደኞቼ እሱ ጋር እንደማንስማማ ያውቃሉ። ምን ብዬ ስልኩን ልጠይቃቸው? አሁን ወደ ባህር ዳር ከመጣሁ በኋላ አላየሁትም። ሰፈራችን አንድ ድሮ አይደለም፣ በጣም ቀዝቅዟል። ማለፊያ መንገድ እንኳን የማይኖረው ሰፈራችን አሁን ግን አለፍ ገደም እንኳን እጣ በሳምንቱ ከግቢ እንድወጣ ብዙም ሳልሄድ ከኋላዬ የማላውቀው ነገር አንገቴን በጥፊ ያለኝ። ደነገጥኩኝ። ዞር ስል ቢኒ ነው። እንደለመድኩት በጥፊ ያልኩት። እንዴ አልተሻለሽም እንዴ ብሎ ሳልማታ አቀፈኝ። ያልሳጠሁለት በቃ ከቅፍ እንዳልንቃ ተመኘኝ። በህልሜ የሸተተኝ ጠረን አገኘሁት። ሌላ ስሜት ውስጥ ገባሁ። ለመጀመሪያ ጊዜ የወንድ ልጅ ስሜት ሲኖረኝ ሳላስበው አፈቀርኩት። እሱም እንዲያቅፈኝ ናፍቀኸኝ ነበር እኮ ብሎ ከኪሱ ቸኮሌት አውጥቶ ሰጠኝ። እኔ ግን ትንሽ ደነገጥኩ። ብዙም አላወራሁትም። ትምህርት ቤት እንዴት ነው ይለኛል። እኔ አይኑን ነው የማየው። ቢኒ ግን ይሄን ታክል ቆንጆ ልጅ ነበር እላለሁ በልቤ። እያወራሁኝ እያለ ቡርቴ የምትባል ጓደኛዬ መጣች። እኔም ከቤት የወጣሁ እነሱ ቤት ለመሄድ ነበረ። ቢኒ ጋር ቆሜ ስታይም በቃ ትንግጣለች። የመታኝ መስሏት። ቢኒን ከመፍራቱ የተነሳ ቀና ብላ አታየውም። አጥብቃ ሰለምን አለችኝ። በሉ በቃ እንገናኛለን። እኔ ልሄድ አለ። መሄዱን ባልፈልግም የግዴን እሺ አልኩኝ። ቡርቴ ግን ወደ ቤታችን ገባና የቢኒን ስልክ ምን ብዬ ልጠይቃት ፈራሁ። ቡና እየጠጣን መሀል ቆይ ግን ቢኒ ጋር እንዴት በሰላም ቆማችሁ አለችኝ። በጣም ግራ ተጋብታለች። በእርግጥ እንደሱ የምጠላው ሰው አልነበረም፣ ግን በፍቅር ያሸንፋል ይባል አይደለም። ሳላየው 2 ቀን ሞላኝ። በጣም ናፈቀኝ። ሰፈር ላይ ደጋግሜ በር ላይ በወጣም ላየው ግን አልቻልኩም። ለካስ ናፍቆቱም ረሃቡም ነው። ለሰመር መጡ። የሰፈራችን ልጆች አንድ በአንድ እየመጡ ነው። ማረፊያቸው ከኛ ቤት ፊት ለፊት ካለው መቀመጫ ላይ ነው። ሲንጫጩ እንደሰማው ቡርቴ ደውለስ ሰፈር ላይ ነን ነይ ውጪ አለችኝ። ስወጣ ሁሉም ሲያዩኝ ጮሁ፣ ጠሩን። ተሰብስበን እያወራን ቢኒ ከታች ሲመጣ አየሁት። በህይወቴ ለመጀመሪያ ጊዜ እንደዚህ አይነት ስሜት ተሰማኝ። በቃ ቢኒዬ ወደድኩት፣ አፈቀርኩት። ሩጬ ሂድና አቅፎ የሚል ስሜት ሩጪና ሂድና ቀፍ የሚል ስሜቴን እንዴት ልቻለው? እሱ ሲመጣ ተነስቼ መሄደው ልጅ ዛሬ የአይኔ ረሃብ ሆነብኝ። ቢኒ ከሰፈር ልጆች ብዙም
ነገር ይለያያል፣ በብዙ ነገር ይለያያል። ሁሉም ሰላም አለ። እኔ ግን አንገቴ ስር ሳሚኝ። በቃ ተሸነፍኩ። ቢኒዬ እንደ ድሮ ሰፈር መዋል ትቷል። ገና ከመምጣቱ ሊሂድ አለ። ነገር ጥሎ ይሰደድ ይመስል አካሌ ተነጥሎ የሚሄድ መሰለኝ። እንሂድ ስራ ኤታንዬ ፕሊዝ እንዳትጣሉ ከአሁን በኋላ ለእናትሽ እኮ እሱ ነው ብላ ስትጨርስ ቡርቴ አንቺ ዝም በይ ብላ ጮኸች። ደነገጥኩኝ። አንቺ ዝም በይ ብላ በመጮህ ጮኸችባት። ደነገጥኩኝ። ምንድን ነው አልኩኝ። እባክሽ ታያት፣ ከዚች ምን ቁም ነገር ትጠብቂያለሽ? ታውቂያት አይደል አለችኝ። እኔም ዝም አልኩ። ግራ ገብቶኛል። ለእናቴ ምን አድርጎ ነው ብቻውን ሳገኛት ጠይቃታለሁ ብዬ ዝም አልኩኝ። እናቴ ያማታል። በጣም አስቸጋሪ የሆነ ደም ማነስ አለባት። አሁን ግን ደህና ነች። ለቼክ ወደ አዲስ አበባ 12 ሰዓት ከ30 ላይ በረራ አላት። እኔም የአክስቴ ልጅ ጋር ባህር ዳር ኤርፖርት አደረስናትና እየተመለስን ነው። እየመሸ ስለሆነ እኔ በባጃጅ ልሂድ አለችኝ። ሰፈራቸው ትንሽ ከኛ ይርቃል። እሺ ብዬ ልክ እንደተሰናበትኳት እነ አቤል ከላይ መጡ። የሰፈር ልጆች ናቸው። ከኳስ ጨዋታ ነው የመጡት። ቀስ ብለው ወክ እያደረግን ሰፈር ድረስ ከነሱ ጋር እየተጫጫው ደረስኩኝ። ስደርስ ለ2 ሰዓት ሩብ ጉዳይ ይላል። ቤት እንደገባው ቡና ተፈልቷል። ሰራተኛችን ሁሌም 19 ገብርኤልን ትዘክራለች። ኤታንዬ መጣሽ? ሻማ እንግዛ፣ ነይ አብረን እንሂድ አለችኝ። አምጩ አመጣልሻለሁ ብዬ ልገዛ ወጣው። ሰፈር ካሉት ሱቆች አንዱ ሸምሱ ደስ የሚለኝ የለም። ቀልድ ደስ ይላል። ለሱ ስል ታች ድረስ እሄዳለሁ። ገዝቼ የቤት በር ላይ እንደደረስኩ ማላቀው ሰው ከኋላዬ አይኔን ያዘኝ። ድምፁን ጎርነን አድርጎ እኔ ማን ነኝ አለ። የልብ ምት ሲጨምር ይታወቀኛል። ቢኒ ነው። የኔ ጉድ ነህ አልኩት። ከትከት ብሎ ሳቀ። እንደለቀቀኝ ሲዞር ምን ያስቀሃል? ደህና ነህ አልኩትኝ። ሰላም ነኝ ኤታንዬ፣ ግን ደህና ነሽ አለኝ። አዲስ አበባ ጥለሽው የመጣሽው ፍቅረኛሽ ናፈቀሽ እንዴ? ጠቆርሽ አለኝ እየሳቀ። የጠዋትና የማታ ሀሳቤ እንደሆንክ ማን በነገረህ አልኩትኝ በልቤ። እኔም ሳቅ ብዬ ይሆናል። የት ሂደህ ነው? ሰፈር እኮ አቁመሃል አልኩትኝ። እንዳረብሽሽ እያልኩኝ እኮ ነው። እኔን ስታይ ይደብርሻል ያለ አለ እንዴ? መፍሰዜ ብሎ የምሬን እኮ ነው አልኩት። ስራ ቦታ እየዋልኩ ነው ሲለኝ ስራ አልኩት። በቃ ሁሌም በትናንቱ ነው አይደል ምትስይኝ አለ። በጭራሽ ቢኒዬ፣ በፊት እስከ ማውቀው ስራ ጠል ነበረ አልኩት። ሳቅ አለና በነበረ ቀረ አለኝ። ገባ ቡና ጠጣ አልኩት። የማታ ቡና ለነገር ነው። ቻው በቃ ሰላም እደሪ አለና ጉንጬን ሊስመኝ ሲል አይን ለአይን ተጋጨን። አይኑን ሳይነቅል ከንፈሬን ሳበኝ። ልቤ ወጣ። መሄድ መሰለኝ። ስሜቴን መቆጣጠር አቃተኝ። መንገድ ልሄድ ለመጀመሪያ ጊዜ ሲሰማኝ ስንቶች ተመኝተው ያላገኙት ቢኒ ጥግ ድረስ ሳመኝ። እኔም ሳላስበው ወገቡን ጠበቅ አድርጌ ያዝኩት። እንደዛ ልቤ እስኪጠፋ ሳመኝ። አዳሩን አልተኛውም። እሱን እያሰብኩ በጣም ገርሞኛል። ኦ ቢኒ ምን አስነክቶኝ ይሆን አልኩ ከልቤ። ከጭፍን ጥላቻ አውጥቶኝ ወደ እውነተኛ ፍቅር የወሰደኝ አልኩኝ። እስካሁን አለመቀበሌ አናዶኛል። በነጋታው ቦርቴን ደውዬ ጠራኋት።
ብዙም ሳትቆይ መጣች። እያወራን እያለ በመሃል የግቢው በር ተንኳኳ። ስከፍተው ሚኪ ነው። ደነገጥኩኝ። ሚኪ ማለት ጓደኛዬ ነው። በአዲስ አበባ አክስቱ ዘንድ ሄዶ እንደነበር ሰምቼ ነበር። ሚኪ ወደ ዩኒቨርሲቲ ሳልገባ ጓደኛዬ ነበር። ወንዶች እንዳያስቸግሩኝ